ታዲያ ኮራ ብዬ ነው ኮራ ብዬ ታዳምጣለች እናቷ የታለች እናቷ ጥራት እናቷ ወደዚህ ነኝ እሷ ብትሞትማ ደፍተናት ነበር ግን እቺ ያለች እሺ ደቡብ ተመደበች እሺ እዛ ሄደች ከዛ ቡዳ ተጨመረ ደግሞ ገበያ ስትሄድ ከጓደኛዋ ጋር ቡዳ ተጨመረ እሺ ልጅቷ ምን ትሁን አበደች ከዛ አንጦልጡለና መጣናታ ወደዚህ ከትምህርት በፊት ነው ሽሻ ጋንጃ አስጀመርካት ወይስ ደቡብ ነው ከትምህርት በፊትማ ምንም ነገር አታቅም ነበር አንዱ ወደድኩሽ አላት የቤተክርስቲያን አንጣፊ ነው አጋጣሚ ይችልበታል እንደ አይነት ነገር አንጣፊ ነው ታዲያ አስመተተባታ እንደ አይነት ጭራቆች ናቸው በብዛት የሚኖሩት ከዲያብሎስ አሰራር ስልት ውስጥ አንዱና ትልቁ እጅግ በጣም ክፎችን አስቀድሞ ቦታ ማስያዝ ነው ይሄ የተለመደ ባህሪው ነው መድኃኒታችን ኢየሱስ ክርስቶስ ይሰቀል ብለው ከጮሁት አብዛኞቹ ክፍል ቦታ የያዙ ናቸው ከነአን በጠላት ተይዛ የእስራኤል ሕዝብ በባርነት ቀንበር መከራው ነው ያለ 430 ዓመት ሙሉ አገራቶ በግብጽ ውስጥ መከራው ነው ያለ ሁሉ ጊዜ ክፉን ቦታ ማስያዝ የዲያብሎስ አሰራር ነው ሲመለሱ ወደ ቅድስት ሀገር ሲመለሱ እንዳይመለሱ የነበረው የምድረ በዳ መከራ በበረሃ ላይ ያለው ጩኸት እዛ ውስጥ ያለው ንዳድ እዛ ውስጥ ያለው ማጉረምረምና እዛ ውስጥ ያለው ጥርጣሬ ያችን መልካም የሆነችውን የተስፋይቱን ሀገር እንዳያገኙ ዲያብሎስ የወሰደው እርምጃ መሆኑን መዘንጋት የለብንም ክፉ ቦታ ይዛል እሺ አሁን ያንተ ነው የልጅቱ ባህሪ ነው ይሄ ልጅቱ ሰው ቀና ብላ አታይም እኮ ሰው ቀና ብላ አታይም እኛ ገባን በቃ ሰተት ብለን ገባን ልጅቷማ ይሁን እናትዬ ትናገር ቀና ብላ ሰው አታይም ነበር ከዛው ላይ ታሄደች መተቱ ተመተተ ወላይ ታሄደች ቡዳው ተጨመረ ከዛ መጣች ትምህርቱስ ትምህርቱ ቀረ ጂኦግራፊ ነበር የደረሳት ቀረሱ ቀረ መጣች ወደዚህ ከዛ በቃ ማልቀስ ሆነ ስራዋ ፈጣሪ ከጓደኞቼ በታች አደረከኝ ምን አረኩ ሰው ቀና ብያ ላይ እንደ ሰው እንኳን እንደዚህ ሆኜ ቢሆን ኑሮ እንደዚህ ብታረገኝ እኮ ምንም ችግር የለውም ነበር ካሁን በኋላ ግን አለች ቤተክርስቲያን ሚካኤል ያደገችበት ጎላ ሚካኤል እዛ ሄደችና ካሁን በኋላ ለያዛታ ከሱ ጋር ከፈጣሪ ጋር ለመጋባት ደግሞ ገደል ነው የሚከተው ገደላቸው ከፈጣሪ ጋር ለመጋባት ገደል ይከታል ይሄ ገደል ከተትና እሺ ካሁን በኋላ ምን አለች ከዛ አንገቴን ደፍቼ እንደዚህ ካረከኝ ከዚህ በኋላ ማሳያለሁ ሱሪ ለመልበስ የምትጨናነቅ ልጅ ቻናሉን ቀየር ነው ውሏ ፒያሳ ለፒያሳ ቦሌ ለቦሌ ሆነ በቃ ቀና ማትለውን አስፈጠጥካት በደንብ ነው እንደዚህ እኮ አታይም ነበር እንደዚህ አታይም እንደዚህ በቃ ደና ማም ነበር በኋላስ ከዛማ ይሁን እንደምታየው ቁልጭ አረግናት ቁልጭ ታዲያ ቁልጭ አረግናት ቁልጭ ከዛ በየመጠጥ ቤቱ ውሃ ለመጠጣት የሚያቀራት ልጅ መጀመሪያ ሜንቱን አስጀመርናት ምንድነው ሜንቱ ከተለያዩ ወንዶች ጋር ያገናኘን ሜንቱን ያጠጣታል ይጋብዟታል እንደ ጉድ ምንድነው ሜንቱ የሚጠጣ ነው ሜንት በጣም ይጣፍጣል እየጣፈጠ ግን ያሳርራል እሺ ሜንቱን ከዛስ ከዛ ባለ እያለ ይቀጥላል አፕሬቲቭ ምኑ ከዛስ አንጃው ጫቱ ሲጋራው ሺሻው ሁሉ ነገር በቃ አዳፕት አረገችው ከዛ በኋላ እንደው ሞባይሏን ሁሉ ማስያዝ ጀመረች የራሷን የእናቷን ብር ምን ያህል ብር አስጠፋት ኧረ በጣም ብዙ ነው ምን ያህል ቆጥሬ ያልጨርሰው ከውጭ ይላክላታል ሲላክላት ለራሷ ትልብስ በቃ ዝም ብላ ለመና ነው በቃ መርጨት እንዴት አድርገ ነው የምታጠፋው በመጠጥ ነው ሌሊቱን ሙሉ ስናስጨፍራት እኮ ነው የምናድረው ሌሊቱን ሙሉ ለምን በቃ ቤቱ ያስጠላታል ቀን ቤት ቁጭ እናረጋታለን 11 ሰዓት አካባቢ ሲሆን ይደወልላታል እንዴት ነው የሚደወለው በስልክ ነው እንዴት ነው የሚደወለው ብር ይዘሻል ወይ ገንዘብ ይዘሻል ወይ ነው ሌላ ምን ምትይዛችሁ ደግሞ ምናሲዛት ደግሞ እቺ ካጋጣሚ የሌላቸው ፋራዎች ገንዘብ የማያወጡትን ነው የሚያጋጥማት ገንዘብ እሷንሽ የምታወጣው ራሷ ፋራዎችን ነው የምታገናኘው ታዲያ አያወጡም ለምን እንዲያወጡ አንፈልግማ እሷ እንዲያልቅባት ነው የምንፈልገው እሷ
መምጠጥ ነው የኛ አላማ። የተላክነው እንድንመጥ ነው። መምጠጥ ብቻ ነው በቃ። እድሜዋ ስንት ነው? ስንት ትመስላለች? ምን አቅላለሁ? ስንት ነው? 20 በዚህ በ20 ዓመት ምን አስለመድካት? ያስለመድናትማ በዚህ በ3 ዓመት ውስጥ እኮ ነው። በ3 ዓመት ብቻ? ምንም አታውቅም ነበር ልጅቷ እንዴ! ምንም አታውቅም። በቃ ትምህርቴ ለምን ተቋርጠ ብላ ተስፋ ልትቆርጥ ስትል በቃ ሽሻውስ ጋንጃውስ ምን ያህል ታስጨሳታለህ በቀን? ከተለያዩ ወንዶች ቀኑን ሙሉ ማለት ይቻላል። ሲጋራ? ቀኑን ሙሉ ሲጋራው፣ ጫቱ። በቀን ምን ያህል ብር ይጠፋል? ቢያንስ 300 በቀን ታጠፋለች። እንግዲህ እንዲህ አይነት የመናፍስት ኃይላት ለ20 ብር የምትጨነቅ ልጅ በቀን 300 ብር ምንም አይመስላትም። ይሄ ምንም አይመስላትም። ይሄ ትቀደዋለች አንዳንዴ እንደው። እሺ እቃሽን ትወስዳለች? እስቲ ነው ወደዚህ ትወስዳለች። በቃ ገንዘብ ትወስዳለች። ልብሷን በሙሉ ሽጣ ትጠቀማለች። ልብሷ በሙሉ የለም፣ ሻንጣ ባዶ ነው። ከውጭ የመጣላት እህት ወይ ላከችላትን ባዶ ሻንጣ አስቀርታ ታይት አስገዛት። መጨረሻ ላይ በታይት ራቁቷን ያስገዳታል። በታይት ብቻ በቃ በታይት ነው። እኔ ወንድሞች አለዋት እንዳይሰሙ ደብቄ ሌሊት ሙሉ 8 ሰዓት 9 ሰዓት ሳለቅስ ነው ማድረው። ልክ 12 ሰዓት ትወጣለች፣ ከሌሊቱ 9 ሰዓት ከች ትላለች። በቃ ምንም ፈቷል። ሌሊት 9 ሰዓት ትመጣለች። ጅባ ምናምን አታስፈራትም? አናስነካትም። ወንዶች እንደውም ያዝኑላታል፣ እንከልልላታለን። ሲያዩት እንደውም መንገድ ላይ ያዝኑላታል። በቃ ሆነሽ ነው ምናምን ይሏታል። በቃ ሰው ደግሞ ምንም አልሆንኩም ለወጥ እናረጋታለን። ወዲያው ደግሞ በቃ የምታረገውን ቅብዥር እናረግባታለን። ብላ መሄድ ብቻ ለሊቱን ሙሉ ትሄዳለች። አንዱ ጭፈራ ቤት ትገባለች፣ ቁጭ ትላለች፣ ትደንሳለች። አንዱ ጋር ትገባለች። በቃ ምስቅልቅል ያለ ህይወት፣ ምስቅልቅል ያለ ህይወት፣ ምስቅልቅል ያለ። ታዲያ ስራችን ነው ምን ይደረግ። ግን ከየት እንደተነሳ ደግሞ አስቡት። መተቱ ከየት ተነሳ ብለን ስናስብ መንስኤውም መነሻውም ምንጩም መልካም በሚመስል ግን መልካም ባልሆኑ ሰዎች ህይወት ውስጥ ነው። ይሄ ነው እንዲህ አይነት በእርኩሳን መናፍስት ኃይል በኩል የሚበቀሉ በእግዚአብሔር አምላክ መንፈሳዊ ቦታና በታሪካዊው በቅድስናው ስፍራ ላይ የሚቆሙ እንዲህ አይነት የእርግማን ሰዎች አሉ። የደብተራ መተት ነው የጠንቋይ ነው? የደብተራ ነው። በስንት ብር ነው የተመተትከው? በ50 ብር። ምን በአንድ ብርም ይጋጣል እኮ ችግር የለም። እሺ አቤት። እንዲህ ነው መቼም። እንዴት ነው ያሳደግሻት? ስታሳድጊያት? አሳድጋት ምንም ማታውቅ ልጅ ናት። ምንም ደጅ ብቻዋን አትሄድም። ሽንት ቤት መሄድ አትፈልግም። ከሰውም አትሄድም። ተምራ ወደ ቤት፣ ከዚያ መዘምራን ትምህርት ቤት ሚካኤል ነበረች። ከዚያ ሁሉ አወጣት። ከመዘምራን አውጥቶ መጨረሻ ላይ ተምራ ደስ አለኝ አለፈች ብዬ ወስጄ ሰጠኋት። እኔ አልገባኝም እንጂ ይከታተለኛል፣ እንደዚህ አይነት ሰው እንዲህ ያደርገኛል ትለኛለች። በፊትም ጨናነቅ ነበር። አሁን ለምን አባሽ ተይው፣ ቤተክርስቲያን መሄዱን ተይው፣ ባለወልድ አትጂ አልኳት። ለሱ ብዬ ነው የምተወው፣ አልተውም አለች። መጨረሻ ላይ እዚህ ስቆም እዚህ ይቆማል፣ ስደበቅ እዚህ ይመጣል አለች። እንደገና ስትል ሲል ሰደበችው። ሰደብኩት። ልክስክስ ምን ትፈልጋለህ ከኔ ብዬ ሰደበው። ከሰደብኩት ቀን ጀምሮ አይጠጋኝም፣ ወደዛ ሄዶ ይስቅብኛል አለች። በቃ መጨረሻ ይስቅባታል። በቃ ጓደኞቹ ጋር ሆኖ ይስቅባታል። ለምን ሌላ ጊዜ ካላገኘውሽ ብሎ የሚጨናነቀው በቃ ሲያያት በቃ ይስቃል። ከጓደኞቹ ጋር ይስቃል። እሷ ደግሞ ትደነግጣለች። ምን ሆኖ ነው የሚስቀው? ኧረ ተመስገን ተወኝ እንደ ሰውዬ ምናምን ብላ በቃ። ግን እንዴት ገባ? ስትገባ በምን ገባ? በምግብ ነው? በልብስ ነው? በማየት ነው የገባኸው? ብዙ ጊዜ ይነካታል፣ ይጨብጣታል። ያው በዛ ነው የገባ እና በቃ እንደዚህ ያረካት። ምን እናርገኛ? ስራችን እኮ ነው፣ ስራችን ነው። ይሄ ቲቪቱ ያንተ ነው የእሷ ነው? እሷ ምንም አታውቅም። ተመልከት እንግዲህ ትውልዳችን እንዲህ አይነት ሰዎች ይጠብቃቸዋል። እንዲህ አይነት ሰዎች ይጠብቃቸዋል። ሰዓቱ፣ ጊዜው፣ ዘመኑ፣ ወቅቱ፣ አካሄዳችን መንፈሳዊ ጥንካሬ ላይ መግባት ካልቻለ የእያንዳንዳችን መዘዝ ከላይም ከታችም ይህንኑ የሚመስል ነው። ምን ነው እሄዳለሁ። መሄድ ፈንድ ለምን መረጥ? አታስቀምጥም ልጅ
አታስቀምጥም። ትላንት ሙሉ ቀን ቀጠቀጠች። ወረደችብኝ። ሙሉ ቀን እንሄዳለን። ስንት ዓመት አሰቃያችኋት? 12 ዓመት መተት 12 ዓመት ቡዳ ዛር ከተወለደ ጀምሮ ቡዳ ዛር። አዎ። ለምንድን ነው አንተ ቡዳ ዛር ዝም ብለህ ከእናት ወደ ልጅ የምትመጣበት ምክንያት ምንድን ነው? እገባለሁ፣ ማህፀን ላይ እቀመጣለሁ። ደስ የሚለኝን እገባለሁ፣ ደስ የሚለኝን ይዛለሁ፣ ደስ የሚለኝን ይዘዋለሁ። ግን መጀመሪያ ለመወለድ ምን ላይ ነው የምትቀመጠው? ማህፀን ላይ። ለምን? ከዛ አይደል እንደሚወጣው ልጁ በዛ አይደል እንደ ልጁ የሚወጣው። እና ታዲያ እዛ ነው መቀመጫዬ። አዎ፣ እዛው ቁጭ። ከዛ ስንከባለል እኖራለሁ። እሷን ስንት ሆስፒታል ሄዳለች እኮ እናትየው። በምን ምክንያት? በማህፀን ምክንያት። አዎ፣ የረጋ ደም አለ ይሏታል፣ ምን አለ ይሏታል። እኔ ግን ራሴ ነኝ እየተንከባለልኩ ቁጭ። እንዲሁ ነው የምታደርገው አንተም እየተንከባለልክ ቁጭ? አዎ፣ እዛ ልጇ ጋር መጣች። እዛ ምንም መተቱ ብቻ ነኝ ያለሁት እሷ ላይ። ማህፀኗን ልጅ ልትወልድ ስትል ድፍና አደረኩ። እንዳትወልድም ተብያለሁ። ከዛ በኦፕራሲዮን አገላገሏት ሁለቱም ልጆች በኦፕራሲዮን። ለምን? ምጡ ደርሶ 2 ቀን ሲቀረው ፈረሰኛው ደረሰ። ማን ነው እሱ? ፈረሰኛው ደረሰ። እንዴት ትወደው ነበረ? አዎ፣ ትጠጣው ነበር። በልጅነቷ ማህበር ነበራት። በልጅነቷ? አዎ፣ እዚሁ ማህበር ትጠጣ ነበር። የማርያም ማህበር፣ የጊዮርጊሱ ትላለች፣ ሁሉ አላት። ለዛ ነው እኛ አሁን የጠራንን እንዲህ እናደርግልሃለን እንዲህ አድርግ ይባላል አይደል? እንደዛ እኛ ግብራችንን ስለምንፈልግ ያንን ነገር እናደርጋለን። ስለዚህ እነሱም እንደዛ ናቸው። የጠሯቸውን አይረሱም። ውለታ አይረሱም። አዎ፣ ውለታ አይረሱም። ለምን? መንፈስ ቅዱስ ነው። እንዴት? ታውቃለህ ሁሉ ነገር። ባልተዘጋጅ እሺ፣ ዋጥናው ከሰውነት ውስጥ ቶሎ በል። አንተ መሄድ ፈለክ? አፍለውጣ ቶሎ ተዘጋጅ። አንተ ተዘጋጅ። በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በቅዱስ ገብርኤል ስም፣ በስላሴ ስም፣ በቅዱስ ዑራኤል ስም ወደ ሲኦል እንገባለን። ቶሎ 7 ጮነቱ እግዚአብሔር ይገስጽ። እሺ፣ እንዴት ቀለለኝ ሁሉ ነገር ቀለለኝ። እግዚአብሔር ይስጥልኝ አባ፣ እድሜዎትን ያርዝምልኝ። አባትሽ ሰሞኑን እንዴት ነው? ይሄ እንዲህ ሸለላል? የለም እሱ ሸለል የሚል የለም። እዚህ ጋር ብቻ ነበረ እንቅ ነበር። ትናንት ሙሉ ቀን ስደበድበው ተቃጠልኩ አለ። በቃኝ አለ። ለአንቺው ነገረኝ? ለራሱ ይኸው እና ቁጭ ብለን አብረን ነበር ሌሊት። ከማን ጋር? ከእናቶቼም ከወንድሞቼ ሁላችንም። በቃኝ አለ። ተቃጠልኩ አለ። በቃኝ አለ። የት አባቱ እግዚአብሔር ይገስጽ። ይስጥልኝ አባ። በርቺ። እሺ፣ ማን ነው ስምሽ? ይርጋለም። እንዴት ነው ኑሮ? ያስጠላ ነበር። እንዴት ነው? ልብሶችሽ ሁሉ የሉም፣ ጫማሽ የለም፣ አንዳንድ እቃዎች የሉም፣ ጌጦች የሉሽም። ምን ሆኑ? የት ጠፉ? አላውቅም። እኔም ግራ ይገባኛል። ደግሞ 11 ሰዓት በኋላ ነው የምትወጪው። ወዴት እንደምትሄጂ ታውቂዋለሽ? ማቀም ሲጀምርሽ እንዴት ጀመረሽ? ይጨንቀኛል በጣም። ሚካኤል ሄደሽ ደግሞ በቃ እንግዲህ ወዲህ ግንባሬን የደፋሁትን ያህል እንደገና መልሼ አፈጣለሁ ብለሽ ነበር። እንዴት ነበር ያልሽው? እሱን ይሄን ታዩ። እንዴት ነው ያልሽው? በቃ በጣም ሲከፋኝ ጊዜ ነው እንደዚህ ያልኩት። አላሰብኩም ነበር እኔ እንደዚህ ይሆናል ብዬ። እልህ ይዞሽ ነው? አዎ። ማለት እንዴት ነው እልሁ? በቃ
ጓደኞቼ ምናምን ሲማሩን በዛ ሰዓት ቁጭ ማለት ያናደደኝና ቤተክርስቲያን እንጂ እንደዛ ብያለሁ። እዛው ቤተክርስቲያን ሄደሽ ለዛውም ውጭ እንኳን ቢሆን እሺ ቤተክርስቲያን ገብተሽ እኮ ነው። ከዛ በኋላ ሌሊቱን ሁሉ ጀመርሽ አልበቃ ለቀኑ እንዴ በኪስሽ አውጭ እንጂ ዘማሪ ነበረ። እንግዲህ መዘመርና ሰንበት ተማሪ መሆን ከጠላት አያድንም። አንዳንዴ የዳኑ እየመሰላቸው በህይወታቸው የሚያሾፉ በእድሜያቸው የሚቀልዱ በተጨማሪ ደግሞ በቤተ እግዚአብሔር እየተመላለሱ መናፍስቱን የሚያለማምዱት መንፈሳዊ ዲያብሎሶች አሉ። ብዙ መንፈሳዊ ዲያብሎሶች መንፈሳዊ ይመስላል ግን ዲያብሎስ ነው። ይሄ ቅድም እንደተማርነው የጠቋር መንፈስ ስልቶች አንደኛው ክፍል ነው።